ሰላም ጤና ይስጥልን። እንዴት አላችሁ የተከበራችሁ አድማጮቻችን? ከመናኸሪያ ሬዲዮ 99.1 የማረፊያ እንግዳ መሰናዷችን የሚቀርብበት ሰዓት ላይ ደርሰናል። እንግዳችን በሀገራችን በኢትዮጵያ የምግብ ዝግጅት ውስጥ በተለይ በቅርብ ዓመታት መገናኛ ብዙሃን ይዟቸው ከወጡና እንድናውቃቸው ካደረጉን ባለሙያዎች አንዱ ነው። እንግዲህ ሳላስፈቅድ ባንተ ጀምሬያለሁ። አንቱታ የሚገባቸው የተከበሩ ታላላቅ ሰዎች ከምንላቸው ውስጥ ነው። የሆነ ሆኖ ግን በሀገራችን በኢትዮጵያ የምግብ ዝግጅት ውስጥ ትልቅ አሻራቸውን እያሳረፉ ካሉ ባለሙያዎች አንዱ ነው። እንግዳችን ሼፍ ፍስሐ ሲሳይ ነው። ፍስሐ ሲሳይ በርካታ ዓመታት በሙያው ላይ ቆይቷል። ከኛ ጋር ደግሞ እንግዳ ሆኖ እናንተን አድማጮችን እኛንም አክብሮ ስለተገኘ ከልብ እናመሰግናለን። እንኳን ደህና መጣ። እንኳን ደህና ቆየኸኝ መርሻ። በጣም አመሰግናለሁ። እንግዲህ እንግዳችን ሆነ ከኛ ጋር ቆይታ ለማድረግ ስለመጣ ከልብ እናመሰግናለን። አመሰግናለሁ። እንግዲህ በመጀመሪያ ካለኝ የስራ ልምድ ካለኝ ተሞክሮ ይጠቅማል ሀሳቡን ቢያጋራት ጥሩ ነው በሚል አክብራችሁ መናኸሪያ ሬዲዮ እንዲሁም አንተ ስለጋበዛችሁኝ ስለጠራችሁኝ የዚህም አካል ስላደረጋችሁኝ እጅግ አርጌ አመሰግናለሁኝ። በቀጥታ እንግዲህ የምግብ ዝግጅት ላይ ትልቅ ስራ የሰራ ሰውን አግኝተን ስናዋራ ከምግብም ብንጀምር ጥሩ ነውና አንዳንዴ ተመሳሳይ ግብአት ተጠቅመው ጨውም ያበሳሰል መጠኑ ምኑም ተመሳሳይ ይሆንና የበሰለበት መጠንም ግብአቱም ሁሉም ተመሳሳይ ሆኖ የአንዳቸው ይጣፍጣል፣ የአንዳቸው ደግሞ የሆነ ጣዕሙ እኩል ላይ መጣ ይችላልና ከዛው ምንም የሚባል አባባል እንሰማለን ከእናቶቻችን ከሌሎችም ሰዎች። ክንድ እኮ ነው ክንድ ነው ምግብን የሚያጣፍጠው። አንዳንዶቹ ልብ ነው እዛ ምግብ ላይ ፎከስ አድርገው በደስታ ስለሚሰሩት ነው የነሱ ደስታ ምግቡ ላይ ይጋባል ይላል። በሙያው እንዴት ይታያል? በጣም ጥሩ ነው። ምግብ በመሰረቱ ያው ከሰው ይለያል በባህላዊ ምልከታው ማለት ነው። ነገር ግን ወደ ዘመናዊ የምግብ ዝግጅት ስርዓት ስትመጣ ማንኛውም ምግብ ሲጀመር የራሱ የግብአት ስታንዳርድ አለው፣ የግብአት ምጣኔ አለው። ያን የግብአት ምጣኔ ተከትሎ ከተሰራ ለምሳሌ አሁን በንግድ ቢዝነስ ውስጥ ዛሬ ማን አለ ነገ ማን አለ የሚል ነገር እንዳያስከትል ስታንዳርዳይዝድ ይደረጋል። ለዛ ምንድነው ሪሲፔ ይባላል፣ ወይንም የግብአት ምጣኔ ማለት የሚገባው ነገር ከነመጠኑ ይቀመጣል። ከዛ አንጻር በዘመናዊ የምግብ ስርዓት ውስጥ ልዩነት እንዳይፈጠር ሪሲፔ ስላለ ብዙ እንትን የለም። ሆኖም ግን እንዲያም ሆኖ ያው መሰጠት እና እንደገና አስተውሎ በደንብ ትኩረት ሰጥቶ መስራት በጣም ላይ የየራሱ ልዩነት ይፈጥራል። አንዳንዴም ተሰጦም አለ። ልክ በባህላዊ እንትኑ ከትካሻው ነው እንዳልከው ከክንዱም ነው ምንም እንዳልከው በዘመናዊ የምግብ ዝግጅት ስርዓትም አትኩሮት አስተውሎ እና ግንዛቤ ለስራው የሚሰጠው ትኩረት እነዚህ ተደማምረው ከአንዱ በተወሰነ መልኩ ልዩነት ሊፈጥር ይችላል። በዘመናዊ የምግብ አሰራር ውስጥ አሁን ለምሳሌ እኩል ነው የሚሰጠው፣ እኩል ነው የሚወስዱት ትምህርትና ልዩነቱ በምን ምክንያት ሊመጣ ይችላል? ማለት የሆነ ሊደርስ የሚገባው ያበሳሰል ስርዓት ሌሎችም ይኖራልና ያ ልዩነት በዘመናዊ ይጠበቃል? እንደዛ ይታያል? አይ ልዩነት አይጠበቅም። ግን ያው ሰውኛ ባህሪ ያለ አይደል? ሰውኛ ባህሪ ስንል ሰው በተለያየ ነገር ስሜቱ ይረበሻል። ምክንያቱም ምግብ የሚሰሩ ሰዎችም ያው ሰዎች ናቸው። በየተለያየ ሙያ ያሉ ሰዎች የየራሳቸው አመጣጥ፣ ውሎ አዳር፣ የፋሚሊ የተለያዩ ጉዳዮች አሉ። እነዚህ ውጫዊ ምክንያቶች የሆነ ስራው ላይ ለውጥ ሊያመጡ ይችላሉ እንጂ በመሰረታዊነት ግን ልዩነት እንዳይኖረው ነው። ያው በሆቴል አሰራር ስርዓት ውስጥ እና ወይም አሁን እኛም ሼፍ፣ ኤግዚኪቲቭ ሼፍ፣ ሱ ሼፍ የተለያዩ የስትራክቸሩ ላይ የተለያዩ ስያሜዎች አሉ። እነዚህ ስያሜዎች የሚያገለግሉት ምርቱ ቁጥጥር ኖሮበት በዛ ስርዓት ለተመጋቢው መልክ ባለው ሁኔታ እንዲቀርብ ከማድረግ አንጻር ነው እና ይሄ ነው የሚሆነው። በምግብ መስራት ውስጥ አንዳንዶች ምግብ መስራት ሳይንስ ነው ይላሉ። አንዳንዶች ደግሞ ምግብ መስራት ጥበብ ነው፣ ራሱን የቻለ ጥበብ ነው እንጂ ሳይንስ አይደለም የሚል ነገር ያነሳሉ። እንዴት ትመለከቷለህ አንተ? ምግብ መስራት የምግብ ባለሙያ መሆን ጥበብም ነው እንደገና ሳይንስም ነው። እኛ አሁን ስንማር
የሆቴልና ቱሪዝም ትምህርት ላይ ወይንም የምግብ ዝግጅትም ትምህርት ይሁን ምግብ ዝግጅት ላይ የመጀመሪያው የመግቢያው እንትናችን ኩኪንግ ኢዝ አን አርት ኦፍ ሳይንስ ነው የሚለው። ምግብ ዝግጅት አርትም ነው ሳይንስም ነው እንደማለት ነው እንግዲህ። እና አርት የሚሆነው ለምሳሌ ለአንድ ሰው ምግብ ስታቀርብለት መስህብ ባለው ሁኔታ በጣም ዓይንን በሚያስደስት ሁኔታ የሚቀርብበት ማቅረቢያ እቃ ላይ በጣም አሱበህ ስታቀርበው አርት ነው አርት ነው። ሁለተኛ አቀራረቡን ብቻ አይደለም የሚሰሩት ግብአቶች የሚሰሩት ምግቦች። ለምሳሌ አሁን ድንች ዝም ብሎ ክብ ነገር ነው አይደል? በተፈጥሮ ተቀቅሎ ተልጦ ነው የሚበላው። ግን ወደ ዘመናዊ ምግብ ዝግጅት ውስጥ ስትሄድ በጣም ብዙ አይነት ቅርጽ እንዲይዝ ይደረጋል። ቅርጽ እንዲይዝ ሲደረግ ያ ሂደት ጥበብ ነው። ያን ቅርጽ ደግሞ እንዲይዝ የምታረግበት የውህድ መጠን ደግሞ ሳይንስ ነው። ስለዚህ አርትም ነው ሳይንስም ነው። አሁን ምንድነው ከሀገራችን ምልከታ አንጻር ወይንም አብዛኛው ማህበረሰባችን ለሙያው ቀደም ሲል ከሰጠው ትኩረት አንጻር በጣም ቀላልና እንደው ባለቤት አልባና ስራ ቢጠፋ የሚሰራ አይነት ስራ አድርጎ ነው የሚያስበው። ይሄ ምልከታ አድጎ ነው እንደዚህ አይነት ነገሮችን ጥሩ እይታ እንዳይኖራቸው ያደረገው እንጂ ምግብ መስራት እንደ ማንኛውም የሙያ ዘርፍ ሳይንስ ነው ጥበብም ነው። ምክንያቱም ሁለቱ ሳይንስና ጥበብ ካልተዋሃዱ ሊሆን አይችልም። ለምሳሌ አንድ ምግብ ሲሰራ ከተሰራ በኋላ ቀዝቅዞ በአግባብ ፍሪጅ እንዲቀመጥ የምታደርግበት ሂደት፣ በዛ በማስቀመጥ ሂደት በባክቴሪያ እንዳይበከል ጣዕም እንዳይቀይር እነዛ የምታደርግበት ሂደት በአጠቃላይ ሳይንስ ነው ሳይንስ ነው። የባክቴሪያን መሰረታዊ ባህሪ መረዳትን ይጠይቃል፣ ሳይንስ ነው። ነገር ግን ደግሞ የተለያየ ቅርጽና ይዘት እንዲኖረው መልክ እንዲኖረው አድርገን የምትሰራበት ደግሞ ጥበብ ነው። ስለዚህ አርትም ሳይንስም ሁለቱም የሚተገበሩበት የሙያ ዘርፍ ግን ከልብ የሆነ ፓሽንን ወይንም መሰጠትን ፍላጎትን የሚጠይቅ የሙያ ዘርፍ ነው። እርግጥ ነው ማንኛውም ስራ የራሱ ፓሽን ይፈልጋል። ያለ ፓሽን ተገፍተህ የምትሆነው ነገር አይኖርም። ፓሽን ያስፈልጋል። ከዛ አንጻር እንደዚህ ነው የሚታየው። በቀደሙት ጊዜያት ቅድም ካነሳው ጋር ላይ ያይዘው ነው እንዲሁ ስራ እኮ እንትን ከሚል ለምን ምግብ ዝግጅትም ቢሆን ተምረህ የሆነ ቦታ ለምን አትሰራም የሚሉ ነገሮች የምሰማባቸው ጊዜያት ነበሩ። አሁን ላይ ትንሽ ሙያው በትክክል ይሄ የውጭውን ዓለም የማወቅ የቴክኖሎጂ እነዛን ሲያሳውቃቸው መጥቷልና አንድ ሰው ምግብ ዝግጅት መማር ካለበት መጀመሪያ የሚያስፈልገው ምንድን ነው? ከዛ በኋላ ምን ያስፈልገዋል? እንዴት እያለ መሄድ አለበት? አንድ ሰው ምግብ ዝግጅት መማር ካለበት እርግጥ ምግብ ዝግጅትን ወይንም አጠቃላይ እነዚህ ሙያ ነክ የሆኑ ፉድ ሳይንስም ይሁን በአጠቃላይ ሙያ ነክ የሆኑ ነገሮች ፍላጎትን ይፈልጋሉ። የመጀመሪያ ፍላጎትን ማለት እንደው መሸጋገሪያ ሳይሆን ፍላጎትን ይፈልጋሉ። መሸጋገሪያ ከሆነ የሆነ ቦታ እስከምትደርስ ልትሻገርበት ትችላለህ። ነገር ግን በሙያው ደግሞ ጠሊቅ መጢቅ የሆነ እውቀት ኖሮ ወደፊት ለመሄድ የሚያስችል ሁኔታ ካለህ ቅድመ ዝግጅቱ አንደኛ የፊዚካል ፊትነስህን ይጠይቃል። ፊት መሆን አለብህ። ምክንያቱም ስራው ሃርድሺፕም አለው በተወሰነ መልኩ ይሄ ጉልበት የሚጠይቅ ነገር አለው። እንደገና ደግሞ የአካዳሚክ እንትንህም ጥሩ መሆን አለበት። ምክንያቱም በጣም ብዙ ሳይንሶችን ብዙ ነገሮችን ማዋሃድ፣ ማየት፣ ማንበብ፣ ማገናዘብ፣ መተግበርን ይጠይቃል። ከዛ ውጭ ግን ትልቁ ነገር እነዚህ በሙያ መስክ ላይ ፍላጎት ነው እንጂ አሁን እነዚህ የሙያ ስልጠናዎች በአጠቃላይ የግድ አካዳሚሽያን መሆን አይጠበቅብህም። በአብዛኛው ግን በዚህ የሙያ ዘርፍ ላይ ወደ መሪነት ሚና ወይም ወደ ፊት ለፊት የምትመጣና ብዙ ነገሮችን የምትሰራ ከሆነ የትምህርት የቀለም ትምህርት ብቃትህንም የሚጠይቅ ነገር ያው አለው ወደ አመራር ስትመጣ። ነገር ግን ስራውን በመስራት ሂደት ምግቡን በማብሰል ምግብ ሰርቶ ለሰው ለማቅረብ የግድ መማር አይጠበቅብህም። ሙሉ የመስማት የማዳመጥ የመስራት የመንቀሳቀስ ነው። ምክንያቱም በሌሎች ሰዎች አማካኝነት ስራውን ልሰራው ስለምትችል ሙያ ስለሆነ እና የሚያስፈልገው ፍላጎት ነው። በቃ ፍላጎት በጣም ካለ ሰዎች እንደየአቅማቸው መስራት የሚችሉበት የሙያ ዘርፍ ነው። በዚህም የተነሳ ከልጅ እስከ አዋቂ ሽማግሌ በለው አሩይት በል ወጣት በል ህፃናት በል ሁሉም ሰው ኢንጆይ የሚያደርገው ስትሰራው ኢንጆይ እያረክ የምትሰራው ነገር ነው እንጂ ስራ አድርገህ የምትሰራው ከሆነ ልታበላሽም ትችላለህ። ስሜትህን ነው እንትን የምታደርገው
የምትተገብረውና ከዛ አንፃር የሚፈልገው በመጀመሪያ ፍላጎትንና ሙሉ ጤንነትህንም በተወስ ይፈልጋል። የተከበራችሁ አድማጮቻችን ከኛ ጋር ስላላችሁ እናመሰግናለን። ከመናኸሪያ ሬዲዮ 99.1 የማረፊያ እንግዳ መሰናዷችን እያደመጣችሁ ያላችሁት እንግዳችን ሼፍ ፍስሐ ሲሳይ ነው። እንግዲህ ማዕረጉን ከፍም ዝቅም ላረግ እችላለሁ። ሼፍ ፍስሐ ሲሳይ ምለው ግን ብዙዎቻችን የምናውቀው በዛ ስም ስለሆነ ነው። ከኛ ጋር ስላለ እንግዳችን ስለሆነ ከልብ እናመሰግናለን። እንቀጥላለን። አሁንም አብራችሁ እንድትሆኑ በአክብሮት ነው የምንጋብዘው። እነዚህን ነገሮች ካነሳን ስለ ምግብ የተወሰኑ ነገሮች ካነሳን ያው አድማጮች ፍስሐ ሲሳይ ማን ነው የሚለውን ማወቅ ይፈልጋሉ። ፍስሐ ሲሳይ ማን ነው? የተወለደ የታደገ? ፍስሐ የተወለደ የታደገ ለሚለው እንግዲህ ፍስሐ ሲሳይ ይባላለሁኝ። የተወለድኩት በሰሜን ኢትዮጵያ ሰሜን ወሎ አካባቢ ላስታ ላሊበላ የሚባል አካባቢ ነው የተወለድኩት። ላስታ ላሊበላ ካልክ በቂ ነው። የሚባል አካባቢ ለላስታ ላሊበላ ብዙ እንትን አይደለም። በደንብ የምናውቀው መንኮራበት ነው። ኢትዮጵያ መኩሪያ ነው። ላስታ ላሊበላ ጥንታዊ ደብር ከሆነው ኢየላ ሚካኤል የሚባል አካባቢ ነው የተወለድኩት። ትምህርት አንደኛ ክፍልን ብቻ ነው እዛ የተማርኩት። ከዛ በኋላ ያው ስሙ አክስት ልበል እንጂ እናቴ የምላት የእናቴ ያህል ተንከባክባ ያሳደገችኝ ምዕራብ ሸዋ ወሊሶ አካባቢ ነው የተማርኩት። ወሊሶ እንግዲህ እኔ በመማርበት ጊዜ ሁሉ ይማር የሚባል ትምህርት ቤት ነበር። እዛ ተምሬ ያለው ራስ ጎበና አባዳጨው የሚባል አሁን ወሊሶ ሊበን ተብሏል። እዛ ተምሬ ያለው ገረሱ ዱኪ ሃይ ስኩል እዛ ነው የተማርኩት። ደጃዝማች ገረሱ ዱኪ ደጃዝማች ይቅርታ፣ ደጃዝማች ገረሱ ዱኪ እዛ ተምሬ ያለው። እንዲሁም ደግሞ የቴክኒክና ሙያ ትምህርት ደግሞ ወሊሶ አግሮ ቴክኒካል አሁን አይ ቲንክ የአምቦ ዩኒቨርሲቲ አካል ሆኗል ይመስለኛል። እዛ ተምሬ ያለው እና የትምህርቴ አብዛኛው ወሊሶ ነው። ስለዚህ ወሊሶ ነው አብዛኛውን የተማርኩት ማለት እማቀው ብዙ ነገርን እማቀው ባህሌም ብዙ ነገሮችንም የምረዳው ወሊሶና ወሊሶ አካባቢ ነው እና ብዙ ጓደኝነትም ብዙ ነገሮችንም እማቀው ስለ ወሊሶ ነው እና ወሊሶ በጣም የምወዳት በጣም ቫይብራንት የሆነች በጣም ብዙ ማህበረሰብ የሚኖርባት ኢትዮጵያዊነት በደንብ የሚንጸባረቅባት እኔ ደግሞ እንደመታደል ሆኖ ገጠሩንም ከተማውንም ነው የማውቀው። ምክንያቱም ገጠር እንሄድ ነበረ ብዙውን ጊዜና በተለይ ኤሌመንተሪ ተማሪ ሆነን ጎሱ ቆላዲ ምናምን የሚባሉ በጣም የሚገራርሙ የዱር ፍሬዎች አሉና እነዛን ለመልቀም ወደ ገጠር እንሄዳለን። አንዳንዴም ደግሞ ለቤተሰብ ኩበት ልቀሙ እንባላለን። ኩበት ለቀማ እንሄዳለን ከሴቶች ጋር ተሰብስበን በቃ ደስ ስለሚለን ማለት ነው ገጠር ገጠር መሄድና እና እኔ ወሊሶ አካባቢ የከተማውም የገጠሩም ሽታ ነው ውስጥ ያለውና ከኤሌመንተሪ እስከ ሃይ ስኩል እንግዲህ እስከ ቴክኒክና ሙያ ወሊሶ ነው የተማርኩት ማለት ነው። ከዛ በመቀጠል በሆቴሎችና ቱሪዝም ማሰልጠኛ ኢንስቲትዩት አሁን ቲቲአይ ተብሏል፣ ቱሪዝም ትሬኒንግ ኢንስቲትዩት እዛ ነው የተማርኩት። ስንት ዓመተ ምህረት አካባቢ? በ91 ዓመተ ምህረት 91 ዓመተ ምህረት ነው የተማርኩት እዛ። ከዛ በኋላ ደግሞ የከፍተኛ ትምህርት የመጀመሪያ ዲግሪ በቢዝነስ ማኔጅመንት ነው የተማርኩት። ሁለተኛ ዲግሪን ደግሞ በሆስፒታሊቲ ማኔጅመንት ነው የተማርኩት። ስራ ደግሞ በሆቴልና ቱሪዝም መጀመሪያ ስራ እንግዲህ አዲስ አበባ ላይ ትልቅ ሆቴል ወይ ኢንተርናሽናል ሆቴል እርግጥ ሎካል ኢንተርናሽናል የሆኑ ሆቴሎች በተወሰነ መልኩ ሰርቻለሁ። ግን ሸራተን አዲስ ነው በጣም ብዙውን ጊዜ የሰራሁት። ሸራተን አዲስ ወደ 14 ዓመት ያህል ነው የሰራሁት። ከዛ በኋላ ግን በሀይሌ ሪዞርት በኤግዚኪቲቭ ሼፍ ሆኜ ሰርቻለሁ። ጎልደን ቱሊፕ አዲስ አበባ ኤግዚኪቲቭ ሼፍ ሆኜ ሰርቻለሁ። ካፒታል ሆቴል ኤንድ ስፓ ኤግዚኪቲቭ ሼፍ ሆኜ ሰርቻለሁ። አሁን ደግሞ ስሙን መጥቀስ ባያስፈልገኝም ለአንድ ኢንተርናሽናል ድርጅት ኤግዚኪቲቭ ሼፍ ሆኜ በመስራት ላይ እገኛለሁኝ ማለት ነው። እና ከሞላ ጎደል ፍስሐ ይሄ ነው እንግዲህ። አንዳንድ ጊዜ ይሄ የልጅነታችን ላይ ያለው ያደግንበት ሂደት ለሚኖረን ነገር የራሱ ተጽዕኖ አለው። እናቶቻችን ምግብ መስራትን ከማህበረሰቡ ተነጥለው ማለት ወንድ ልጅ ማጀት ሲገባ ትክክል አይደለም ከሚል ማህበረሰብ ተለይተው ያስተምሩናል የምግብ መስራትን ሌሎች ነገሮችም እና እዛ ላይ አሁን ላለው ፍስሐ አስተዋጽኦ ያደረገ ነበር ወይ? እኔ በጣም እንደመታደል ሆኖ
በቃ ከልጅነቴ ነው ይሄ ነገር የተዋሃደኝ ማለት እችላለሁ። ምክንያቱም እንዳልኩህ አክስቴ ጋር ስኖር እዛ ሳድግ ስንማር መተዳደሪያው የምግብ ስራ ነበር። ምግብ ትሸጥ ነበር እና ምግብ ትሸጥ ስለነበረ ከትምህርት ቤት መልስ መስተንግዶውን እሰራለሁ። አንዳንዴ ደግሞ እንጀራ በጣም ብዙ ከተጋገረ እንጀራ ሽጡ ብንባል እንጀራ ይዘን ሄደን አዙረን እንሸጣለን። ከብዙ ሰዎች ጋር የመገናኘት ይሄ ሆስፒታሊቲን ሰዎችን ማስተናገድን፣ ከሰው ጋር መኖርን፣ ከሰው ጋር መግባባትን፣ ብዙ ማህበረሰብን መረዳትን፣ እነዚህን ሁሉ ሕፃንነቴ ላይ በደንብ አውቄዋለሁ ማለት እችላለሁ። እና በጣም ይመስለኛል ጥሪዬ ከልጅነት ይመስላል። እና በጣም ብዙ ሰው በተለይ ቅዳሜ ገበያ፣ ሮብ ገበያ ምናምን አለ ነበር። ቅዳሜና ረቡ ገበያ አለው። አዎ ገበያ ነበር። እና በጣም ብዙ እናቶች ከገጠር እንጨት ተሸክመው ይመጣሉ። የተለያየ ነገር ይዘው ይመጣሉ። ከተማ ሽጠው ነው የሚሄዱት። በእነዚህ ገበያ ቀን ሲመለሱ ሽጠው ከጨረሱ በኋላ ምግብ በልተው አረቄ የሚጠጣው አረቄ ጠጥተው ጠላ የሚጠጣው ምናምን ስለሆነ በቃ ልነግር አልችልም። የሆነ በየሳምንቱ በቃ 50 60 70 80 ሰው አቴ ታይም ወይም በአንድ ጊዜ የምታስተናግድበት ሁኔታ ነበርና ይመስለኛል ያ ነገር ለኋለኛው ህይወቴ በጣም መደላደል የሆነ ይመስለኛል። እና እኔ እዛ ጋር ነው እንትን። ከዛ ባሻገር ደግሞ በከተማ ውስጥ እዛ ስናድግ ብዙ እንትን አልነበረም። ብዙ ይሄ ቴሌቪዥን የምናምን ነገሮች አልነበሩም። እና ስላልነበረ ማለት ነው። ግን አንድ ቤት ነበረ ፊልም የሚያሳይ እና የህንድ ፊልም ነው የሚያሳየው። ስለዚህ የሆነ ሳንቲም ስናገኝ ከዚህም ከዛም ብለን በሳምንት 5 ሳንቲም ምናምን ከተጠራቀመና ጊዜ ከተገኘ ፊልም ያለውና እዛ ፊልም ላይ ይሄ ሼፎችን የማይበት አንዳንድ ጊዜ ነበርና ያ የምንሰራው በባህለኛው የምንሰራው ነገር አድጎ የሆነ ትልቅ ቦታ ላይ እንዳለም የሆነ እረዳ ነበር። እና ከልጅነቴ በዚህ አይነት መልኩ የመጣ ነገር ይመስለኛል። እና ያ አስተዋጽኦ አድርጓል ብዬ አስባለሁ። እንግዲህ ወደዚህ ሙያ ገባኸው በ1991 ዓመተ ምህረት ነው። ያው ከተማርክ በኋላ የመጀመሪያው ነገር መመረቅ ነው፣ ከስራው በፊት የሚመጣው። ተመረቀ ስትሄድ ደግሞ ማህበረሰባችን የሚያይበት አይን አለ። የሚያይበት አይን ምንድነው? ወንድ እንዴት ማጀት ይገባል የሚል ነውና ምግብ ስራ ተመረቅኩ የሚለውን ነገር ተምሮ እኮ ተመረቀ ሲባል ከዛው ምን ሲባል ምግብ ስራ የሚለው ነገር በህብረተሰቡ የሚታይበት አይን አለ። ምን አይነት ሁኔታዎች አጋጠሙ አንተ? እኔ ምንም ነገር አላጋጠመኝም። እኔ አንደኛ አስበው ከክፍለ ሀገር መጥቶ አዲስ አበባ ላይ ያው ክፍለ ሀገር በሎኛው ሊሶ 114 ኪሎ ሜትር ቢሆንም ግን አዲስ አበባ ላይ ከአዲስ አበባም ደግሞ በዓለም በጣም ትልቅ የሆነ ድርጅት ውስጥ መግባት። ስለዚህ እኔ መመረቄ ሸራትን መግባትን ስላስከተለልኝ በቃ ሁሌ ኩራትና እንትን እንጂ የሚሰማኝ ያ ስሜት የለም። ደግሞ ብዙ ሰዎች በጣም ብዙ ሰው በደንብ ነው አድናቆት ይሰጠን የነበረው። አድናቆት እኔ ያለ ማጋነን አንድም ጊዜ ይሄኛውን እንትን ሰምቼው አላቅም። እና ሁል ጊዜ ደስ እያለኝ ነው ስሰራ የነበረውና እንደዛ አይነት ስሜት የለም። እንደውም እኔ በአንድ ወቅት በ90ዎቹ ስንት ዓመተ ምህረት ላይ እንደሆነ በትክክል አሁን ባላውቀውም ጃይካ የሚባል ድርጅት አለ፣ የጃፓን ዓለም አቀፍ ድርጅት። እሱ ከአንድ ሌላ ድርጅት ጋር እንትን አድርጎ አንድ ላይ ሆነው አንድ የምግብ ዝግጅት ውድድር አዘጋጅተው ነበር። እና የምግብ ዝግጅት ውድድር አዘጋጅተው በኢቲቪ 120 ላይ ይተላለፍ ነበር። እና 120 ላይ ስታይ በቃ ልነግር አልችልም። በቃ እንደኔ በሙያው የኮራ ሰው አልነበረም። ስለዚህ ሁሌ በኩራትና በፓሽን ነው እዚህ ሙያ ውስጥ ስቲል ያለሁት ማለት ነው። እና ይሄ አሁን አንተ ያልከውን እንትን ለማጣፋት ወይንም ለማጥፋት በጣም ከሚጥሩ ሰዎች አንዱ ነኝ። ዘመናዊ መልክ እንዲኖረው ያው በመሰረቱ ከሀገር ስልጣኔ፣ ከኢኮኖሚ እድገት፣ ከቱሪዝም መስፋፋት ከተለያየ ነገር ጋር ነው እነዚህ ነገሮች እንትን በማህበረሰቡ አትፈርድም። ምክንያቱም የነበረው የእድገት ሁኔታ የነበረው አመለካከት የፈጠረው ስለሆነ ኢቭን እንደዛም ቢሉ እንኳን አንኮንንም። እና ወንድ ልጅ ወደ ጓዳ የሚለው ነገር ብዙም አልተሰማንም። አብሮ መብላት ያፋቅራል፣ አብሮ መሆን ምግብ በተለይ ያፋቅራል የሚል ነው ማህበረሰባችን ጋር ያለው። ሳይንሱ እንዴት ይመለከተዋል ይሄን? አብሮ መብላት በጣም ያፋቅራል። በጣም ጥሩ ነው። ምንድነው ከባህል አንጻር ምክንያቱም አሁን በኢትዮጵያ የምግብ ስርዓት ውስጥ መሶብ አለ። መሶብ ክብ ነው።
ክብ ላይ ደግሞ ሰዎች ከበው ነው የሚበሉት። ስለዚህ አብሮነት በሞሰቡ ይታያል። ስለዚህ እንደ ባህል ስታየው በጣም ደስ የሚል ነገር ነው። ነገር ግን እንደ ሳይንስ ወይንም እንደ ዘመናዊ የምግብ ስርዓት ደግሞ ስታየው እነዛ በሞሰቡ ዙሪያ የሚሳተፉት ሰዎች ንጽህናቸውን እኩል ጠብቀዋል የሚል ጥያቄ ይፈጥርብህና የሆነ ፍሬንት ይዛለህ አብሮ መብላትን። ምንድነው አንዳንድ ሰው ሲጎርስ የሚያዝረከርካለ፣ አንዳንድ ሰው ጥፍሩ ላይ የሆነ ቀለም ልታይ ትችላለህ፣ አንዳንድ ሰው ብዙ ነገር ታያለህ። አሁን እኔን ብትወስደኝ ብዙ ትንታኔ ውስጥ ይገባል አእምሮዬ። ብዙ ትንታኔ ውስጥ አእምሮዬ ስለሚገባ ይሄ አብሮ በሞሰብ መብላትን ከማይደግፉ ሰዎች ውስጥ ነኝ እና በጣም ጥሩ ነው ብዬ እንትን አላረገውም። ከአብሮነት ከባህል እና ከፋሚሊ አንጻር ግን በጣም ጥሩ ነው። ፋሚሊ ሲሆን በጣም ጥሩ ነው። ግን የተለያዩ ሰዎች ከተለያየ ኮርነር ባንድ እንትን ላይ ሲመገቡ ከዘመናዊ የምግብ ደህንነት አንጻር ስለሆነ እኛ የምናየው ከዛ አንጻር ብዙም አናደንቀው። እንትንም የሚደረግ ነገር አለ። በዚህ በነጮቹ አንድ ትልቅ ጠረጴዛ ላይ ሁሉም የየራሱን ሳህን ይዞ ነው የሚመገበው። ያ ባህል አሁን ወደ ኢትዮጵያ እየመጣ ነውና በማዕድ መብላቱ ውስጥ ደግሞ ቤተሰብ የሚያወራበት አብሮ የሚሆንበት እድል ይፈጥራል። ብዙ ነገሮች በዛ ውስጥ ትምህርት መስጠት፣ ማስተማር፣ ማንነትን፣ ባህልን ማስረጽ አብሮ ይመጣል የሚል ነገር አለ። በዛ መልኩ ይቀመጣልና ይሄ እንዴት ነው የምታየው አንተ? አዎ አሁን እኮ አንድ የምግብ አሁን ያው ዳይኒንግ ቴብል አለ አይደለ? ይሄ የመመገቢያ ጠረጴዛው ባለ 8 አለ፣ ባለ 6 አለ፣ ባለ 4 አለ፣ አንዳንዴም ባለ 12 አለ። አሁን ምንድነው ዋናው መሰረታዊው ነገሩ አንድ ጠረጴዛ ዙሪያ ነው ያለው። አንድ ጠረጴዛ ዙሪያ ነው። ስለዚህ እዛ ጋር እንደ ፍላጎቱ እንደ ጤንነቱ እንደ መብላት ምጣኔው የሚፈልገውን እያነሳ ከመሃል ቴብል ላይ ግን እያወራ መብላት ይችላል። እና እኔ አሁን ይሄ የውጭ ባህል ነው የሚል ነገር ቢኖር ግን ከደህንነት ከጤንነት አንጻር በጣም ጥሩ ነው፣ ከሞሰብ ይልቅ ማለት ነው። ከሞሰብ ይልቅ ሌላኛው እንደገና ይሄኛው በየራስህ ሳህን ላይ የምትበላው ነገር የምትበላውን እንድትቆጣጠር ያደርጋል። የምትበላውን መጠን እንድትቆጣጠር ያደርጋል። ምክንያቱም ሰው በአንድ ጊዜ መብላት ያለበት የምግብ ምጣኔ አለ። ምግብ እስከሚያገሳ ወይም በጣም እስከምጠግብ ድረስ መብላት የለብህም። ረሃብ እስከሚጠፋ ነው መብላት ያለብህ። ያን ኮንትሮል ለማድረግ ከዋናው የምግብ ማስቀመጫ ላይ በትንሿ እያነሳህ አንተ ብትበላ መጠንህን አውቀህ ገምተህ ጤንነትህንም ጠብቀህ አብሮነትንም ጠብቀህ ልትበላ ትችላለህ። ስለዚህ አብሮነትም አለ እዚህ ጋር አብሮ መብላትም አለ። እንደገና ደግሞ ምን አለው? ወሬ አለ፣ ማህበራዊ እንትኑ ማለት ነው። እና አሁን ቤተሰብ አንድ ላይ ቢበላ በጣም ይመረጣል። ቤተሰብ ይሄ አሁን የኛ ለየት የሚያደርገን መጎራረሳችን። እኔ ባህሉ እንዲጠፋ አልፈልግም። አሁን የሞሰብ እንትን ግን መገደብ አለበት፣ የሆነ መጠኑ ሰብሰብ ማለት አለበት የሚል ነው እንጂ የጸረ ሞሰብም አይደለው ጸረ ሞሰብም አይደለው። የተከበራችሁ አድማጮቻችን ከኛ ጋር ስላላችሁ እናመሰግናለን። ከመናኸሪያ ሬዲዮ 99.1 የማረፊያ እንግዳ መሰናዷችን እያደመጣችሁ ያላችሁት እንግዳችን ሼፍ ፍስሐ ሲሳይ ነው። ከኛ ጋር ስላለ እንግዳችን ስለሆነ ከልብ እናመሰግናለን። እንቀጥላለን። አሁንም አብራችሁ እንድትሆኑ በአክብሮት ነው የምንጋብዘው። ወደ አንተ ልመለስና የትዳር ህይወት ምን ይመስላል? ያው ባለ ትዳር እንደሆንክ ያውቃለሁኝ። የትዳር ህይወት ምን ይመስላል? የትን የተገናኛችሁት ከባለቤትህ ጋራ? አሁን ካለህበት ሙያ አንጻር ያላት ነገር ምን ይመስላል? ወደ ቤተሰብህ ልምጣ። በጣም አመሰግናለሁ። እግዚአብሔር ይመስገን በቤተሰብ እግዚአብሔር በጣም አድርጎ ባርኮኛል እና እግዚአብሔር ይመስገን እኔ የአራት ልጆች አባት፣ የሁለት ሴት የሁለት ወንድ እንዲሁም ደግሞ 25 ዓመት የደፈነ የትዳር ዘመን ያለው የብር ኢዮቤልዩ ማክበር አለብን ማለት ነው። አክብር ያለው እና ደግሞ እንደገና በሀያዎቹ ነው ያገባሁትና እንትኑ አሁን ከልጆቼ ጋር በጣም ጓደኛ ነን። ብዙ ነገር በነጻነት አብረን እናወራለን። አንዳንድ ጊዜም አብረን ስንሄድ ታላቅና ታናሽ የምንመስልበት ሁኔታ አለ። ባለቤቴም ደግሞ ፈሪሃ እግዚአብሔር ያላት፣ እግዚአብሔርን በደንብ የምታከብር፣ ለቤቱን በደንብ ማኔጅ የምታደርግ የምታስተዳድር እና በጣም ጥሩ ሰው ናት ባለቤቴ።
ወይዘሮ ፀሐይ ሽቶ ትባላለች። በጣም በጣም ዲሴንት በጣም ስነ ስርዓት ያላት እግዚአብሔርን የምትፈራና የቤታችን ሞገስ ናትና ትዳሬ እግዚአብሔር ይመስገን በጣም የተባረከ ነው። ህይወቴም በጣም ጥሩ ነው። ይህን ካነሳ ከልጆች እድገት አንጻር አሁን የምናያቸው ነገሮች አሉ። ልጆች ላይ አይደለም ይሄን ነው ማድረግ ያለብን፣ ልጆች መቅጣት ሳይሆን መምከር ነው የሚገባው። ዘመናዊነትም አይደለም ኋላ ቀር አስተሳሰብ ነው። ልጆችን በኃይል ተጭኖ ይሄን አርግ ይሄን አታርግ ማለት በዚህ መልኩ መሄድ አለበት የሚል እሳቤ የሚያነሱ ሰዎች አሉ። ባንተ በኩል እንደገለጽከው የአራት ልጆች አባት ነህ። በዛ ውስጥ ትልቅ ልምድ ያገኘው ነገር አለ። የትኛው መንገድ ትክክል ነው ብለህ ታስባለህ? ምንድነው መሆን ያለበት ልጆችን በማሳደግ ውስጥ በተለይ የዘመነው አለመሆን ይዟቸው ከመጣ እንከኖች አንጻር? ልጆችን በማሳደግ ሂደት እርግጥ ነባራዊ ዓለም ተሞክሮን ማየት ማዳመጥ ግድ ይላል። እኛ ባደግንበት ወይንም በሄርንበት መንገድ እኛ ያመጣናቸው ደግሞ ይሄዱ የሚልም ምልከታ የለኝም። ነገር ግን በተቻለ መጠን ልጆች በሃይማኖት ስርዓት ውስጥ እንዲሆኑ ማድረግ በጣም ሃይማኖተኛ እንኳን ቢሆኑ አንድ ቀን የሃይማኖት ተቋም የሄዱበት የሰሙት ነገር ይመልሳቸዋል፣ ከሄዱበት ይመልሳቸዋል እና ልጆች ፈሪሃ እግዚአብሔር እንዲኖራቸው ማድረግ የመጀመሪያው ነገር ነው። ልጆች ፈሪሃ እግዚአብሔር እንዲኖራቸው ማድረግ ደግሞ እናትና አባት ደግሞ በአርአያነት ሊኖራ የሚገባ ነገር መኖር አለበት። እናትና አባት ምክክር ሊኖረው ይገባል። ሁለተኛ እናት ስትቆጣ አባት አገላጋይ ባይሆን ጣልቃ ባይገባ፣ ሁለቱም የየራሳቸው ሚና ቢኖራቸው። አሁን በእኛ ቤት ለምሳሌ ብትወስድ እንደውሱም ባጋራ ባለቤቴ ትንሽ ኃይለኛ ናት፣ ትቆጣለች። ስትቆጣ በደንብ ትቆጣለች ምናምን። እኔ ደግሞ አልቆጣም፣ እኔ አወያይ ነኝ። በቃ በውይይት ነው ማምነው እና አያለው ልክ ክርክሩን ወይንም ቁጣው ምናምን አይቼ አስጨርሼ ለብቻዬ ነው ደግሞ የራሴን ሚና የሚጫወተው አውጥቼ ወይም ሌላ ቦታ ወስጄ እንጂ እዛ ሪያክት አላደረግም። ምክንያቱም የእሷም ስታይል ጥሩ ነው፣ የኔም ጥሩ ነው። ምክንያቱም ሁለታችን ባላንስ ያደርጋል። ልጆቹም በጣም እንትን አይሆኑም። ይሄ ጫና የበዛባቸው ጫና ሲበዛባቸውም አባትም የሚጮህ እናትም የሚጮህ ከሆነ ሀሳባቸውን የሚያጋሩት አይኖርም እና ልጆች መደመጥ አለባቸው እና ሀሳባቸውን እንዲናገሩ ማድረግ ጥሩ ነውና እና በምንችለው መጠን እንዲህ አይነት ነገር ነው የምናደርገው። በተረፈ ግን በእኛ ክህሎት፣ በእኛ ጥበብ፣ በእኛ እውቀት ሳይሆን በእግዚአብሔር ቸርነት እስካሁን ባለው ሁኔታ ነገሮች ሁሉ ጥሩ ናቸው። እግዚአብሔር ይመስገን። እንደ ሀገር እንግዲህ ኢትዮጵያ ውስጥ በጣም ብዙ የምግብ አይነቶች አሉ። በጣም ብዙ የምግብ አይነቶች በየባህሉ ነው ግን ያሉት። ራሴ ምሳሌ ላንሳና ምናልባት 2 ቀን በመደዳ እንጀራ ካልበላሁ በጣም ልቸገር እችላለሁ፣ ሆዴ ይዞ ልራብ እችላለሁና እንደዚህ አይነት ስሜቶች አሉ። አንዱን የምግብ አይነት ብቻ የመልመድና ከብዙዎቹ የመሳተፍ እድሉን አናገኝም። ከስንት አንዴ ከከተማ ስንወጣ ነው የምናገኛቸው፣ ግን ደግሞ ብዙ አሉ። እነዚህ ላይ ያልተሰራባቸውም እንዴት ታየዋለህ? ስለዚህ አክብሮታችን ወይንም አክብሮቴ እንደተጠበቀ ሆኖ ነገር ግን ከምግብ ደህንነትና ለሰው ተስማሚ ከመሆን አንጻር ስናጤ ነው በጣም ብዙ ጉድለቶች አሉት። ዶሮ ወጥ በእናንተ ሙያ ምንድን ነው አብሮ የሚነሳው ነገር? ለምሳሌ የሚከለከሉ ማይበሉ ምግቦች አሉ ኢትዮጵያ ውስጥ። በውጭ ዓለም ደግሞ ጓጉተውላቸው የሚመገቧቸው እንደ ሎብስተር፣ ሽሪምፕ ከውጭ መጥተውም ቢሆን የሚመገቧቸው ሰዎች አሉ። ኢንተርናሽናል ምግቦች እንደ መስራትህ እነዚህ ነገሮች እንዴት ነበር የነበረ አጋጣሚዎች? እንቁራሪት እና ሶሱ በጣም የረቀቀ ሶሱን ልክ ስቀምስ አንዷ አየችኝና ቱ እኔ ለባለቤት ነው የምናገረው። ብዙ ወንዶች አይወዱትም። ሳየው ግን በቪዲዮዎች ሳይ ምግብ ዝግጅት ላይ የሚሰሩ ትልልቅ ሼፎች እነዚህ እነ ማስተር ሼፍን ሳይቀር እዛ ላይ ትልልቆቹ ውድድሮች ላይ እንኳን ስመለከት ትልቅ ቦታ ተሰጥቶታ ያለሁና እኔ ዱባ ከምበላ የሚሉ ብዙ ወንዶች አሉ። እንዴት ነው የሚታየው? ሳይንሱ ላይ እንዴት ነው ያለው ነገር?